እንግዲህ ዛሬ ደግሞ የማራኪ እናት ወደ ቤቷ ተመልሳ ማራኪ ቁጭ ብላ ሶፋ ላይ እያናገረቻት ነበረ። ከዛም ደግሞ ልጄ ንገሪ ምንድነው የተፈጠረው ነገር ምናምን ስትላት፣ አይ ምንም ነገር የተፈጠረ ነገር የለም አለቻት። ማለት የተፈጠረ ነገር የለም ንገሪኝ አለቻት። አይ እሺማ እነግርሻለሁ ንገሪ ካልሽ አለቻት። ዛሬ መኳንንት አባት መኪና ውስጥ ጎትተው ወሰዷቸውና በጣም መጥፎ ነገሮች ተናገሩ ምናምን ስትላት፣ እንዴ ታዲያ ይሄንን አብሯችሁ በመሄዳችሁ ነው ጎትቶ ወደ መኪና ውስጥ ያስገባው አለቻት። አዎ እናቴ በጣም ነው ያናደደ፣ በጣም ነው የተሰማኝ አለቻት። እንዴ ይሄ እኮ ምንም የሚያናድድ ነገር የለውም፣ እንደውም እንደሱ እንደ ሰውየው ቁጣና አነጋገር እኮ በጣም ጥሩ ነገር ነው። አስን ሲጀመር ይሄ እኮ ቀላል ነገር ነው። እንዴ እናቴ አንቺ ቀላል ነገር አድርገሽ አየሽው ሳለ፣ እኔ ግን በጣም ከባድ ነው አለቻት። አይ ይሄ ቀላል ነገር ነው አለቻት። እና መኳንንት ደግሞ መጥቶ ነበር በቆሎ የሚሸጥበት ቦታ እና ይቅርታ ጠየቄ ምናምን አለቻት። አይ እሱማ ሚስኪን ነው፣ ይኸው አባትየው ሌላ ሰዎችን በሚያስቀይምበት ልጁ እየመጣ ይቅርታ አድርጉ እያለ ይለምናል አለቻት። እንዴ እናቴ እውነትሽ ነው? አዎ እውነቴ ነው። ስለዚህ አሁን ደውለሽ አናግሪ መኳንንቴን አለችው። ማለት ደውለሽ ይቅርታ ጠይቂውና ይቅርታ ተቀብያለሁ ምናምን በይው ትላታለች። እሷም ደግሞ ፈገግ ብላ መደወል ጀመረች። ልትደውል ስትነሳ የመኳንንት አባት መጣ። ሲመጣ ሶፋ ላይ ተቀምጦ ነበር እና መኳንንት ምን ነው አፍንጫህን ነፍተህብኛል አለው። እንዴ ማለት አለው። እንዴ ያደረግከው ነገር እኮ ትክክል አይደለም አለው። አኩርፏል። ስለዚህ እንዲያውም ልንገርህ አይደለ ከአሁን በኋላ ነግሬያታለሁ ለናቷ እዚች ቤት ድርሽ እንድትል አልፈልግም ብያታለሁኝ አለ። እንዴት እንደዚህ ታደርጋለህ ጋሽ ምናምን አለው። እንዴ በጣም አዎ እኔ እና ታዲያ ሂደህ ይቅርታ ጠይቃትም ነበር አለው። እኔማ ሂጄ ይቅርታ ጠይቂያት ነበረ፣ ግን ይቅርታ ልትቀበለኝ አልቻለችም። እንዴ አንተ ለክብር ያታስብልኝም እንዴ? እንዴት ሰራተኛን ሂደህ ይቅርታ ትጠይቃለህ አለው። እንዴ ምን ችግር አለው? ሰራተኛ ማለት እንደኛ ሰዎች አይደሉም አለ። አይ ቢሆን ስንት ለክብር ያጠብቅልኝም ማለት ነው። እንዴት በቆሎ የምሸጥበት ቦታ ሂደህ አንተ ይቅርታ ጠይቃታለህ አለው። ከዛ በጣም ተናደደ። ከዛም እሷም ደግሞ ደወለችለት ማረግዬ ስትደውልለት በጣም ደስ ብሎት በጣም በደስታ ፈገግታ ይቀበላታል። ከዛ አንቺ ነሽ እውነት የደወልሽው? አሁን እኔ ነኝ የደወልኩት። ምን ነው ችግር አለው እንዴ? አይ ማመን አልቻልኩም። አንቺ ትደውያለሽ ብዬ ምንም አላሰብኩም ማለት በቃ ትናንትና ባደረግኩ ነገር ባጠፋሁት ነገር ይቅርታ አለችው። አይ ምንም ያጠፋሽው ነገር እኮ የለም ማለት አይ አንተ ይቅርታ ስጠይቀኝ ይቅርታ መቀበል ነበረብኝና በጣም ይቅርታ አለችው። እሱም ደግሞ በጣም ደስ አለውና እየጨፈረ በጣም ደስ አለው። ደግሞ ትዝ ሲለው ደግሞ አባት ያለው ነገር ደግሞ መጣበት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ በያላችሁበት ያለ ሰላም እና እዝነት ይወረድልኝ እላለሁኝ። እንግዲህ ላይክ እና ሰብስክራይባችሁን ሸሪያችሁን እንዳትረሱ አበረታቱኝ። ከዛም በኋላ እሱም በደስታ ተሞልቶ በጣም ደስ ብሎት ነበረና እሷም ደስ ብሏት ወደ ጓደኛዋ ጋር ትሄዳለች። ጓደኛዋ ጋር ስትሄድ በቃ እናት አራቃችሁ ማለት ነው? አዎ በቃ ካሁን በኋላ ይመጣል ማለት ነው። የት በቆሎ ሊጠብስ ነው እንዴ ማለት በቃ አንቺ ደግሞ አያልቅብሽም ወሬ አይደለ? በቃ ቻው እሺ፣ አንቺም ወደ ስራሽ ሂጂ እኔም ወደ ስራ ልሄድ ይባባላሉ። ከዛ መኳንንትም ደግሞ ወደ ስራ ወደ ቢሮ ቦታ ከጓደኛው ጋር ሆኖ የሆነ ነገር የተፈጠረ ነገር አለ። አረ ምንድነው ንገረኝማ፣ ልቤ ሊፈነዳ ነው፣ ውድቅ እያለ ነው አለው። እንዲህ ማለት ያንተ ልብ ደግሞ ምን ሆነው እንደዚህ የሚለው አለው። አይ ያንተ ደስታ ማለት ደስታዬ ነው፣ ሲከፋም ከፋኝ ማለት ነው ይለዋል። እሺ ዛሬማ እኔን ማረግዬ ታረቅን አለው። እንዴ እውነትህን ነው? ዋው ወይኔ በጣም ደስ ብሎኛል አለው። እንዴ አንተ ቆይ እንደዚህ የተደሰትከው ለምንድን ነው? እንዴ ያንተን ደስታ ማግኘትን ያልፈልግም ያለ ሰው ማን ነው ይለዋል። እሺ በቃ ምናምን አለውና ከዛም ወደ ቢሮ ይሄዳል። የማረግዬ እናትም ወደ ቤታቸው ሄዳ ምግባቸው ልታዘጋጅላቸው ስትሄድ መኳንንት የለም ነበረ። ከዛ ድውል ላደረገችለት መኳንንቴ የት ነው ያለው ምናምን ስትለው አይ ዛሬ ወደ ስራ መግባት ስላለብኝ ወደ ስራ ቦታ ገብቻለሁ ምናምን አላት። ነው እንዴ? እሺ አለች። በቃ ትናንትና ስለደወለችለትና ስላናገረችው በቃ ደስ ብሎታል፣ ፈገግ ብለዋል አለች። አንዳንድ ጊዜ የሰዎችን ጸባይ ማወቅም ደስ ይላል እና የማረግይነት ደግሞ ስለ ልጁ ጸባይ ስለምታውቅ በጣም ደስ ብሎት እንዳለ ተናገረች። ከዛም በኋላ
እኔ ዛሬ ወደ ቢሮ ሄዳለሁኝ፣ ቢሮ ነኝ፣ ስመጣ እንገናኛለን ምሳ ሰዓት ምናምን አላት። እሺ መኳንንት ያለችው። ከዛም እሱም ደግሞ ወደ ቢሮ ሲሄድ ወንድሙን ያገኛል። ከዛ ወደ አባቱ ጋር ሲሄድ አባቱ ደግሞ እያወራ ነበር ወንድሙንና በቃ እኔ ማግኘት ፈልገው አንተን ነው ምናምን ብሎ ሲለው ይመጣል እንዴ በጣም ጥሩ ቦታ ላይ የመጣው ምናምን አንተን ስናነሳ ነበር የመጣ ነው ይላል። እሺ እንታወቅ ብሎ እኔም ከዋንት እባላለሁ እኔ ደግሞ ዳግም እባላለሁ ምናምን ብለው ይታወቃሉ። ከዛም አባትየው ደግሞ በጣም ፈጠጥ ብሎ ያየዋል። ከዛ በቃ መኳንንቴ ከውጭ ሆነ ከጓደኞች ጋር ጠብቀኝ፣ ከሱ ጋር የሆነ ማውራው ነገር አለኝ ይለዋል። እሺ ብሎ እሱም ደግሞ ፈጠጥ እያደረገ እያየው ነበረ። ከዚያም በኋላ ላይ ተለያዩ። ከዛ ወደ ማረጋ ይሄዳል መኳንንት። ወደ ማረጋ ሲሄድ በቆሎ እንድጠብሽልኝ ይፈልጋለሁኝ አላት። እሺ እኔ ግን ገና አሁን የተቀመጥኩትና እስከምጠብስል ድረስ ወደዛ ወደዚህ ሄድ አለችው። እንዴ ማለት ወደዛ ወደዚህ ሄድ ማለት ሄድ እያልሽ ነው? አዎ ገና ቁጭ እያልኩ ነው። በጣም አርፍደሻል ዛሬ አላት። እንዴ መስሎህ ነው እንጂ አላረፈድኩም፣ ያው ነው ብዙ ሰዓት ይሄን የመጣሁት አለችው። ከዛ እሺ ይመስለኝ ይችላል አላት። ከዛ እሺ ጠብቀኝ አለችው። ከዛም በቆሎውን እኔ ዛሬ መርጣለሁኝ አላት። እንዴ ማለት አንተ መምረጥ ትችላለህ ማለት ነው? አዎ እኔ መርጣለሁ። እሺ ምረጥ አለችው። ከዛ እሱን ፈልጋለሁ። እንዴ እሸት ነው? አዎ እኔ ስለመረጥኩት ነው። እንዴ አመራረጥህ በጣም ቆንጆ ነው ትለዋለች። እሺ በቃ ተነስና አሁን ወደዛ ሄድና እስከሚደርስልህ ድረስ ለወስ ለወስ ብለህ ና ትለዋለችው። እሺ ይላል። ከዛ እሷም ደግሞ ያንን በቆሎ እየጠበሰች እያለ ጓደኛዋ ትደውላለች። ጓደኛዋ ደውላ ወደ ጓደኛዋ ጋር ትሄዳለች። ጓደኛዋ ጸጉር ቤት ሄዳ ነበረ እና ከጸጉር ቤት ወይኔ የሰው ጸጉር ቤት እኮ መስራት ማለት በጣም ያስጠላል፣ እንዳንቺ በቆሎ መጥበስ አለብኝ ምናምን አቻት። እንዴት አስራሱ እንዳትባረሪ ግቢ ስታት፣ አይ ችግር የለውም ቁጥር 2 ብዬ እጀምራለሁ ከጎንሽ በቆሎ አብረሽ እሸጣለሁ ትላት። እንዴ ማለት እንዴ እዚህ እኮ ማለት እኮ እዚህ እኮ የሴቶችን ጸጉር ነው የምናዘጋጀው፣ ሌላ ነገር የምናየው ነገር የለም ትላታለች። እንዴ ሌላ ምን ልታይ ትፈልጊያለሽ እንዴ? ምናልባት ሸበላ ሸበላ ወንድ ላይ ይችላለሁ፣ ከዛም ደግሞ የምፈለፍልለት እየወለድኩኝ የምፈለፍልለት አለች። እንዴ አንቺ ደግሞ ምን አይነት ወሬ ነው የምታወሪ ምናምን ትላታለች። እንዲ አሁን እንዴ ቤተሰቦቻችን የሚያደርጉት አይደል እንዴ? ጥሩ ሸበላ አግኝቼ ጠብሼ እዛው እፈለፍልለታለሁ። ወይኔ እች ልጅ በቃ አሁን ግቢ ወደ ስራሽ። እሸራን ያስፈቅጃታለሁኝ ነግሬያታለሁኝ አለቻት። ጓደኛዬ ላገኛት ነው ብያታለሁ አለቃዬ ናቸው። አይ ቢሆንም እኔም ደግሞ ልመለስ ወደ ስራዬ ትላታለች። እሺ በቃቸው ማረጌ አይዞሽ እሺ ያቻት። ወይ አንቺ ልጅ አዝግ እኮ ነሽ። እሺ በቃቸው አለቻት። ከዛም ማረግዬ ወደ በቆሎ ቦታ ትመልሳለች። እናቷም ደግሞ ስልክ ይደወልላትና የሚገርም ነገር የማረግን አባት በህይወት ይኖራሉ። ለምን ሲገረም የመኳንንት አባት ነው። 2 ስሞች የአስቴርና ምናምን ብሎ የሆነ ደብዳቤ ይልክለታል። የሆነ የሰራው ነገር አለ። ምክንያቱም አንድ ሰው ተነስቶ እንደዚህ ስልጣኔ ምናምን አይልም እና የማረግ አባት ደግሞ እርግጠኛ ነኝ በህይወት እንዳሉ ማለት ነው። ከዛ አምሮ ሆኖ የመኳንንት አባት የበፊቱን ከጓደኛው ጋር የሚያወሩትን በቃ አንተ እኮ ታገኘው ማለት እኮ በጣም አሪፍ ነው፣ ስለዚህ ጥሩ ነገር ይፈጠራል ማለት ነው፣ አንተን እኮ ባላገኝ ጓደኛ ነገር አይሆንም ነበር ይለዋል። ከዛ እሱም ደግሞ በጣም በሚገርም ሁኔታ እዛ ወረቀት ያስቀምጥለታል። ከዛ ትዕግስት ብሎ ይጠራና ይህን ማን ያስቀመጠው ሲላት የሆነ ሰው ነበረ ክራንች ለብሶ የሚያነክስ እና መነጽር የለበሰ ነው ትለዋለች። እንዴ ማንነቱ ምናምን ሳታውቂ ምናምን? አዎ። ከዛም እሺ መቀበል አልነበረብኝም በቃ ውጭልኝ ይላታል። ከዛም ወደ ቤት ይመለሳል። ወደ ቤት ከተመለሰ በኋላ የማረግየን እናት ባልሽ ከሞተ ስንት አመቱ ነው ይላታል። 13 አመቱ ነው ምናምን አለችው። እንዴ እስካሁን ድረስ የገዳዮቹ ሰዎች አልታወቁም ይላታል። አይ እኔማ ለፋሁኝ እስካሁን ድረስ ምንም ነገር የለም አለችው። እሺ በቃ ቻው ብሎ ይነሳል። ወይ ይሄ ሰውዬ አንዳንድ ጊዜ ሲመጣበት ውሻ ክፉዎች ናቸው፣ አንዳንድ ጊዜ ደግሞ ደህናዎች ናቸው ብላ ታወራለች። ከዛም እሷም ወደ ሱፐር ማርኬት ትሄድና ቃል ትገዛ ስትሄድ ስልክ ይደወልላታል። ይደወልላትና
በወር 5000 ብር ጭማሪ ተጨምሮልሻል ይላታል። የዛሬ የደወልኩልሽ የምስራች ነግሽ ነው እንዴ? በጣም ደስ ብሎኛል፣ አመሰግናለሁ። ልጆችህን አላህ ይጠብቅልዎት በልልኝ እና እንደው አንድ ቀን አግኝቼ ባመሰግናቸው ደስ ይለኝ ነበረ ይላታል። እንዴ እንደዛ አይነት ነገር እኮ እሱ እኮ አይፈልግም ይላታል። በነገራችን ላይ የማረግ አባት ያው የዚህ የመኳንንት አባት ጓደኛ ስለሆኑ እሱ ነው ጉዳት ያደረሰበት እና እሱ ነው እየላከለት ያለው ወረቀቱን ማለት ነው። ግን እስካሁን ድረስ ግልጽ ሆኖ ፊት ለፊት አልቀረበለትም ማለት ነው። ከዛም በኋላ እሺ ብለው በጣም ተደሰተች እና እልልልልል አለች ማረግዬና ሱፐር ማርኬት ሆና። ከዛ ደስ ብሏት ያን ሱፐር ማርኬት እየገዛች ነበረ እና እሱም ደግሞ በቃቸው አሁን ወደ ስራ ሊሄድ ስለሆነ የደወልኩልሽ ይሄንን ልነግርሽ ነው ምናምን ይላታል። እሺ ምናምን ብላ ትዘጋዋለች። ከዛ ማረግዬ ደግሞ ያው መኳንንት በቆሎ እስከሚጠብስለት ድረስ ወደዛ ሂዶ ነበር እና ወንድሙ ይመጣል። ወንድሙ ሲመጣ በቆሎ ፈልጋለሁኝ አላት። እሺ እስከሚበስል ድረስ ጠብቀኝ አለችው። እንዴ ይሄ እየበሰለ ነው፣ ይሄ በስሏል፣ ይሄን እንወስዳለሁ ነብሰ። አይ እሱማ የሰው ነው ምናምን አላት። እንዴ ማለት የሰው ነው ማለት እኔ ሰው አይደለሁም ማለት ነው? አይ እንደዛ ማለት ሳይሆን ሌላ ሰው አስቀምጦ ጥበሽልኝ ብሎ ስለሆነ የሄደው ለዛ ነው አለችው። እንደውም ሂሳብህን አዘጋጅቼልህ እጠብቅሃለሁኝ አለችው። እንዴ ስሜንም አውቀሽዋል ማለት ነው እንዴ? እንዴት ይጠፋኛል? አይ ትናንትና እኮ ትክክለኛ ስሜት ላይ ስላልሆንሽ ታስታውሻለሽ ብዬም አላሰብኩም ነበር አላት። እንዴ ለምን አላስታውስም? አስታውሳለሁኝ አለችው። እሺ አላትና አፏን ሂሳብህንም ካስትለው አይ እሱን አልፈልግም እየተመላለስኩኝ እዚህ እንድበላ በቆሎ ፈልጋለሁኝ አላት። እንዴ ማለት እርግጠኛ ነህ አለችው። አዎ ስለዚህ አሁን ይህሱን በቆሎ ፈልጋለሁ። አይ ችግር የለውም እኔ አሁን ጥብስላለሁ ይሄ የሌላ ሰው ነው ትለዋለች። ይከራከራሉ ሁለታቸው። ከዛም በኋላ ላይ እየበሰለለት እያለ ነበረ። ከዛ መኳንንት ስለጠለባት የእሱ የሰው ነው ምናምን እያለች እየተናገረች ነበረ። ከዚ መኳንንት መጣ። መኳንንት ሲመጣ በቆሎ ደረሰ ማኬት ምናምን ሲላት አዎ ደርሷል፣ ግን በቆሎህ እንደዛ እያለች በአይኗ ትነግረች። እንዴ ማለት አንተ እንዴት አገጣጣሚ ነው ልበል? አይደለም ጋሼ ምክን ልሰልለኝ አስጠብቆ ወደዚህ ልኮህ ነው እንዴ ማለት ስለምን እንደምትናገርም አላውቅም። አይ የምናገረውንማ በደንብ ታውቃለህ፣ ስለዚህ እያወክ ነው አይደለ አለው። አይ ማቅልህ ነገር የለኝም፣ ምን ችግር አለ? አይ አንተ ልሰልለኝ እንደሆነ ጋሻ እንደላከው ነው እንዴ? እና ታዲያ ይሄ አመጣጥህና እኔ አመጣጤ ትክክለኛ ነው ብለህ ታስባለህ? እንዲ አሁን በቀሎ ልመጣ ነው ልበላ ነው አላሰበውም። እሱ ያሰበው አባቱ የላከው እሱን እንድሰልለው ነበር የመሰለው። ከዚያም በኋላ በቆሎው ደርሷል ምናምን ስላት በቆሎን እሱ ምናምን ብላ እየተናገረች ነበር። በቆሎን አወስዳለሁ ምናምን እንዴ ያማ ሲበስል ያንን ውሰድ ይሄንን ይወስዳለሁ ምናምን ብሎ ይበላበታል። ከዛም መኳንንት ደግሞ እንዴት ይበላል እኔ ያስጠበስኩትን በቆሎ ብሎ ይጋተታሉ። እንዴ በቃ እናንተ ምናችሁን አትጋተቱ ምናምን እያለች ማኪ ደግሞ እየተናገረች ነበረ። ከዛም ደግሞ መኳንንት ደግሞ ያንን በቆሎውን የሚበላ የነበረውን ወንድሙ ምንጥቅ ያደርግና ወደ መሬት ይጥለዋል። ሁለታቸው ፊት ለፊት ፈጠጡ። ማረግም ደግሞ ግራ ገባት። በጣም በሚገርም ሁኔታ ላይ ስሜታቸውን መቆጣጠር አቃታቸው። እሱም ደግሞ ወንድሙ እንደሆነ እሱን እንደሚጎዳ ተናግሯል። እሱም ደግሞ ያው አባቱ ስለሌለነት የላከለት ነበር የመሰለው እና በጣም ሁለታቸው መፈታተን ጀመሩ። በጣም ገረመን። የሚገርም ሁኔታ ላይ አንዳንድ ጊዜ በጣም ህይወት ፈተና ናት እና ቀጣይ እስከምንገናኝ ድረስ እዚህ ላይ ያበቃል። በያላችሁበት ያለ ሰላምና እዝነት ይውረድልኝ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።